በአዲስ አበባ 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት ግቢ በንብረት ግምጃ ቤት ውስጥ የተቀመጠ የብሬንና ሽጉጥ ጥይቶችን በቁጥጥር ስር መዋሉን ፖሊስ አስታወቀ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ማላገለገለም። ሰላም ጤና ይስጥልን፣ እንደምን አላችሁ? አሁንም ተመልሰን መተናል። በዛሬው ቀን ደግሞ የጠፋን ነገር ለማግኘት ከሌባ ጋር ከፈለግኸው ፍጹም አታገኘውም ይላል በኤልያስ መሰረት የቀረበ ጽሑፍ ነው። ይህ አባባል የተለመደ ነው። የጠፋን ነገር ከሌባ ጋር ከፈለግኸው ፍጹም አታገኘውም የሚለው አባባል በብዙ ኢትዮጵያውያን የተለመደ ነው። በአሁኑ ወቅት በኢትዮጵያ በተለያዩ የሀገሪቱ ክፍሎች በተለይም በኦሮሚያ ክልል አርሲ፣ ሸዋና ወለጋ እንዲሁም በተለያዩ የታችኛው መዋቅሮች በኦርቶዶክስ አማኞች ላይ እየተፈጸመ ያለው አሰቃቂና ስልታዊ ግድያ፣ መፈናቀልና አጠቃላይ ነባራዊ ሁኔታ ከዚህ በላይ በትክክልና በተጨባጭ ሊገልጽ የሚችል አባባል ወይም ብሂል የለም። የአሁኑ ስርዓት በስልጣን መንበሩ ላይ እስካለ ድረስ ዓመታት ቢቆጠሩም በሀገሪቱ ውስጥ ያለው አጠቃላይ የጸጥታ ቀውስና በኦርቶዶክስ አማኞች ላይ የሚፈጸመው ስልታዊ ማጽዳት ሲስተማቲክ ፐርሲኪዩሽን እንደሚቀጥል በእርግጠኝነት መናገር ይቻላል። አሁኑ ስርዓት በስልጣን መንበሩ ላይ እስካለ ድረስ ዓመታት ቢቆጠሩም በሀገሪቱ ውስጥ ያለው አጠቃላይ የጸጥታን ቀውስና በኦርቶዶክስ አማኞች ላይ የሚፈጸመው ስልታዊ ማጽዳት እንደሚቀጥል በእርግጠኝነት መናገር ይቻላል። ይህንን የጨለምተኝነት ወይም ክፉውን የመመኘት ውጤት ሳይሆን መሬት ላይ የሚታይ ፖለቲካዊ፣ መዋቅራዊ እና ማህበራዊ እውነታ በምክንያትነት የመተንተን ጉዳይ ነው። ይህንን ስናገር ግን ለኦርቶዶክስ ብቻ ሳይሆን ለአማራ ብሔረሰብም አንዱ መሰረታዊ ነገር ነው። ሺህ ጊዜ ተደጋግሞ ቢከሰትም የማያባራው የሰቆቃው እውነታ ልክ የዛሬ 10 ዓመትም በተመሳሳይ ለአንድ ሳምንት ያህል እንደ ማህበረሰብ አልቅሰን እንደምናልፈው ጥርጥር የለውም። ይህንን እውነት በድፍረት ተጋፍጦ ስር ነቀል መፍትሄ ማሰብ ካልተቻለ ልክ እንደተለመደው ለአንድ ሳምንት አልቅሰንና አዝነን ወደ ኋላ የምንረሳው ወቅታዊ ክስተት ብቻ ሆኖ ይቀጥላል። በእርግጥ ወደፊት የጊዜ ሂደት የሚያመጣው ለውጥ ሊኖር ይችላል። ነገር ግን ይህ ለውጥ የመሻሻል የእኩልነትና የፍትህ ሳይሆን ዛሬ በዳር አገርና በገጠር ቀበሌዎች የሚፈጸመው ግድያና ማፈናቀል ወደ አዲስ አበባና ወደ ሌላው መሀል ሀገር በስፋት የሚስፋፋ መሆኑ ብቻ ነው። ምክንያቱም ጥቃቱ በዘላቂነት የሚገታ አንዳች መዋቅራዊ ስራ በአሁኑ ሰዓት እየተሰራ ወይም እየታሰበ አይደለም። ለአሁኑ ሁለንተናዊ ሰቆቃና ግድያ በዚህ መልኩ እንደሚቀጥል የሚያሳዩት 8 መሰረታዊና ሰፊ ምክንያቶችን እንደሚከተለው በዝርዝር መተንተን ይቻላል። በቃ እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ አጠቃላይ ጉዳዩ የመንግስት ምክንያቱን ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈው አላውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባላል። ብልጽግና ምን መበልጸግ፣ ማደግ፣ መለወጥ፣ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ከአስተሳሰብ ድህነት ከአይምሯዊ ድህነትን ጭምር መውጣት። አሁን ግን በጣም ወደ ትልቅ ድህነት እንጦርጦስ እየወረዱ አገር አፍርሶ ይችን አገር የሆነች ቤተክርስቲያን አፍርሶ ብልጽግና ይባላል። እድገት ልማት አይባል። ይህ ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይታሰብ። የመንግስት የርዕዮተ ዓለም መነጽርና ታሪካዊ መስተጋብር የመጀመሪያውና መሰረታዊ ምክንያት አሁን ያለው የፖለቲካ ስርዓትና በስልጣን ላይ ያሉ ከፍተኛ አመራሮች የኦርቶዶክስ ቤተክርስቲያንን ታሪካዊ ሚና፣ አስተዋጽኦና ምዕመናን የሚያዩበት የርዕዮተ ዓለም መነጽር ነው። የአሁኑ መንግስት ደህንነት፣ ኋላቀርነትና የትናንት ታሪክ ተያያዥ አድርጎ በሚስለው ትረካ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደ ዋና ተዋናይ አድርጎ ይፈርጃል። ችግርን፣ ድህነትንና ማንኛውንም ከኋላ ቀር ጋር የተያያዘ ነው ብሎ የሚያስበውን ሁሉ ቢቻል በአንድ ጊዜ ካልሆነም በጊዜ ሂደት እንዲጠፋና እንዲከስም ይፈልጋል። ክርስትና በመጀመሪያው ሴንቸሪ ተጀምሮ
የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት አላገለገለም። ለዚህ ደግሞ የኦርቶዶክስ ቤተክርስቲያን እንደ ድህነት ዘበኛ ስለሚቆጠር እንደ ትልቅ እንቅፋት ያያታል። ይህ አስተሳሰብ በይስሙላ የሚነገር ሳይሆን ጠቅላይ ሚኒስትሩ ራሳቸው በጻፉት መደመር መጽሐፍ ላይ በግልጽ ተቀምጦ ይገኛል። በመጽሐፉ ውስጥ ለሀገር እድገትና ለብልጽግና አስተሳሰብ የሚመቸው የፕሮቴስታንት የሥራ ስነ ምግባር የሚል እንደሆነና የኦርቶዶክስ አስተሳሰብ ግን ከዚህ ጋር እንደማይገጥም ስልታዊ በሆነ መንገድ ተቀምጧል። ስልታዊ ብቻ አይደለም፣ በፓርላማም በይፋ የተናገሩት ንግግር ነው። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው፣ አላገለገለም። ይህ የርዕዮተ ዓለም አቋም ወደ መንግስት የቢሮክራሲና አስተዳደራዊ የመንግስት መዋቅር ሲወርድ ምዕመናኑ ከሃይማኖት የመነጠልና የማዳከም ትልቅ ፕሮጀክት ሆኖ እንዲቀረጽ አድርጎታል። አቋም ወደ ታችኛው የመንግስት መዋቅር ሲወርድ ምዕመኑ በአንድም በሌላም መንገድ ጫና በማሳደር ከሃይማኖት የመነጠልና የማዳከም ትልቅ ፕሮጀክት ሆኖ እንዲቀረጽ አድርጎታል። ጫናው የሚፈጸመው በሁለት መንገድ ነው። በአንድ በኩል የስራና መሰል ማበረታቻ እድሎችን በሃይማኖት ስብጥር ላይ በመመስረት ለተወሰኑ ወገኖች ብቻ በልዩነት በመስጠት ሲሆን፣ በሌላ በኩል ደግሞ የቤተ ክርስቲያኗን አስተምህሮ የጠንቋይና የደብተራ ስርዓት የመንግስት ነቢያት ሲሰባብሩት ያዩት ትልቅ አለት ወይም የሰሜን ዛር ሃይማኖት እያሉ ካለ ምንም ተጠያቂነት በአደባባይ በማዋረድ በማድረግ ምዕመኑን ማሸማቀቅ ነው። አሁን በፌዴራል መስሪያ ቤትም ሆነ በተለያዩ የሀገሪቱ ክፍሎች ኦርቶዶክስ ሆኖ የመንግስት ሰራተኛ ማግኘት፣ በተለይም የኃላፊነት ቦታ መውሰድ በአፓርታይድ ደቡብ አፍሪካ ጥቁር ሆኖ የመሾምን ያህል አስገራሚ እየሆነ ነው። የቤተ ክርስቲያን ባንዲራና አርማ ይዘህ ስለወጣ ተብሎ በጸጥታ ኃይሎች የሚገደልበትንም ጊዜ አይተናል። መልካም ወጣት በሚሉ መንግስታዊ ከለላ ባላቸውና የገንዘብ ድጋፍ በሚደረግላቸው መርሃ ግብሮች የኦርቶዶክስ ወጣቶችን ከጨለማው ቦታ እንኳን ወደ ብርሃኑ መጣችሁ እያሉ በአደባባይ መስመክና ማንኳሰስ የተለመደ ሆኗል። ስለዚህ በአጠቃላይ ይህ አሁን የምናየው ግድያ ከመንግስት ከቆመለት ያስተሳሰብ አምድ ስለሚነሳ ሊቆም አይችልም። ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም። ተኛውና እጅግ አደገኛው ምክንያት በጠቅላይ ሚኒስቴሩና በዙሪያቸው ባሉ አጋሮቻቸው ዘንድ የሚነገረው የብልጽግና ወንጌል ዓለም አቀፋዊ እይታ ነው። በዚህ ፍልስፍና መሰረት አንድ ሰው ሁልጊዜ በጎ ተስፋ ሊኖረው፣ ብሩህ ትክክለኛ ስሜት ሊሰማው ይገባል ይላል። በመሆኑም መከራና ስቃይ ምንም ያህል ቢበዛ እንደ አጀንዳ መታየት የለበትም ይላል። ከዚህ አስተሳሰብ በመነሳትም አትግደሉም ብሎ መጮህ በራስ እንደ ወንጀል ይቆጠራል። ሰዎችን ከሞት ማዳን የመንግስት ቀዳሚ ኃላፊነት ቢሆንም ይህንን ሳያደርግ ሲቀር ግን ተጠያቂነት ከመምጣት ይልቅ አትግደሉን ማለት ጥፋት ሆኗል። በዚህ የተዛባ እይታ ምክንያት በሀገሪቱ ውስጥ የሚከሰቱ ማናቸውንም አይነት ልቂቶችና ሰቆቃዎች ወይም እንደሌሉ ተደርገው ይቆጠራሉ፣ ወይም በፈጣሪ የተፈቀዱና የተወሰኑ ተደርገው ይታለፋሉ። ጠቅላይ ሚኒስትሩ አብይ ይህንን አቋማቸውን በአደባባይ ለመናገር አፍረው አያውቁም። በብዙ መድረኮች ላይ በረሃብ ሆዳቸው ባዶ ሆኖ የሚያድሩ ምስኪን ኢትዮጵያውያን ሳይቀር አይናቸው የታወረ የምናደርገው ታምራዊ የኢትዮጵያ ብልጽግና ማየት የተሳናችሁ እያሉ በይፋ ከሰዋል። በአካባቢያችሁ ያለውን ሰላም ማክበር የኔ ኃላፊነት አይደለም፣ እኔ በአካባቢ ወይም 4 ኪሎ ማለታቸው ነው፣ ከጎረቤቶች ጋር በሰላም ነው የምኖረው በማለት በሚሊዮኖች በሚቆጠሩ ህዝቦች ስቃይና ሰቆቃ ላይ ያላግጠዋል። ይህ ማለት በሚሊዮን የሚቆጠሩ ንጹሐን ኦርቶዶክሳውያንና ሌሎች ዜጎች ቢያልቁም በመንግስት ዘንድ አንዳችም የሐዘኔታ ጭንቀት ወይም የጸጸት ስሜት አይፈጥሩም። ይህን አሰቃቂ እውነታ ይበልጥ አደገኛ የሚያደርገው የውስጥ ሃይማኖታዊ አተረጓጎማቸው ነው። በጥንታዊው የብሉይ ኪዳን መጽሐፍት ትረካዎች ውስጥ ያሉትን ሐሳቦች በተዛባ መንገድ በመውሰድ አሁንም የምናየውን መከራና ስቃይ አገሪቱ ለዘመናት ያከማቻቸውን የጋራ ኃጢአት ለማንጻት
የሚደረግ ሂደት ወይም ስርየት አድርገው ይረዱታል። የፈጣሪ ምሕረት የሚመጣው በደም ነው የሚል እጅግ አደገኛና ጨካኝ ሃይማኖታዊ እምነት ስላላቸው በደልና ግድያው ሲፈጸም እንደ ተፈጥሯዊ የጽዳት ሂደት ስለሚቆጥሩት ጥቃቱን ለማስቆም አንዳችም ፖለቲካዊ ፍላጎት የላቸውም። ሶስተኛ፣ የተጠያቂነት አለመኖርና የውስጥ ሰዎችን በመጠቀም የሚደረግ የገጽታ ግንባታ። ይህ ምክንያት በቤተ ክርስቲያን በምዕመኑ ላይ በደል፣ ግድያና ስቃይ በሚፈጽሙት አካላት ላይ መንግስት ተጠያቂነትን የማስፈን ፍላጎት የሌለው መሆኑ ነው። ከላይ እንደተገለጸው መንግስት በፖሊሲ ደረጃ የኦርቶዶክስ ቤተ ክርስቲያን የብልጽግና እንቅፋት ነች ብሎ ስለሚያምን እንደ አርሲው አይነት አሰቃቂና ሰቅጣጭ ወንጀል ሲፈጸም በህግ አግባብ የወንጀል ፈጻሚዎችን ከመቅጣት ይልቅ ለፈጻሚዎቹ ከለላና ሽፋን ይሰጣል። ለዚህ የሽፋን ስራ ደግሞ የራሳቸውን የኦርቶዶክስ ታሪክና የሃይማኖት እውነት ያላቸውን ግለሰቦችና ተቋማት እንደ ጭንብል ወይም ፊት መሸፈኛ ይጠቀማል። ለዚህ ትልቁ ማሳያ የጠቅላይ ሚኒስቴሩ አማካሪ የሆኑት ዲያቆን ዳንኤል ክብረት ናቸው። እኚህ ግለሰብ ዛሬ እንዲህ የመንግስት ባለሟል ወይም ባለስልጣን ሳይሆኑ የነበራቸውን የኦርቶዶክስ እውቅናና ማህበራዊ ተቀባይነት በመጠቀም ጸረ ኦርቶዶክስ ስለሆነው የመንግስት መዋቅር የገጽታ ግንባታ ማስተባበያ ያቀርባሉ። በክርስቲያኖች ላይ የሚፈጸመው ስልታዊ ግድያ በጽንፈኞች የተደራጀና ከውጭ የመጣ አጀንዳ አድርጎ በማቅረብ የመንግስትን ቀጥተኛ መዋቅራዊ እጅ ይሸፍናሉ። አሁን የሚታየው ውድቀት በሙሉ ዳንኤል ክብረት ያለፈው በህወሓት የሚመራው መንግስት የተከለው የመርዝ ዛፍ ፍሬ እያሉ ያስተባብላሉ። ነገር ግን ጠቅላይ ሚኒስቴሩም ሆነ አብዛኞቹ የካቢኔ አባላቱ ራሳቸው የዚያን ስርዓት ውጤት አራማጅና ፈጻሚዎች የነበሩ መሆናቸው የትናንት ትዝታ ለሆነው መከረኛው ህዝብ ከንቀትና ምን ታመጣለህ እብሪት የበለጠ መልእክት የላቸውም ወይም መልእክት አይሰጥም። መታወክ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። አራተኛ፣ የሃይማኖት መሪዎችን ማዳከም፣ መጥለፍና መተካት። ይህ ምክንያት ለኦርቶዶክስ ሃይማኖት ህዝቡን በአባታዊ አንድነት አንድ አድርገው ለማንቀሳቀስ መብቱን ለማክበርና ድምፅ ለመሆን የሚችሉ ብቁ መሪዎች እንዳይኖሩ ሆን ተብሎ የተሰራው የውስጥ ማዳከም ስራ ነው። በአሁኑ ሰዓት ቅዱስ ሲኖዶስም ሆነ ሌሎች የሃይማኖት አባቶች መምኑን እረኛ የሌለው መንጋ አድርገውታል። እንደ ድሮው ለህዝብና ለሃይማኖት እውነት ፊት ለፊት ቆሞ የሚጋፈጥና መሪ ማግኘት አስቸጋሪ የሆነው መንግስት በሃይማኖት አባቶች ላይ በሚያደርገው የተራቀቀ ጥቅማጥቅምና ስጋዊ ማስፈራሪያ የመጥለፍ ስትራቴጂ ነው። እዚህ ላይ ከሁለት ዓመት በፊት በ2015 ዓ.ም ህገወጥ የኦሮሚያ ሲኖዶስ ለመመስረት የተሞከረበትና በመንግስት ኃይሎች በግልጽ ይደገፍ የነበረውን እንቅስቃሴ ማስታወስ ይገባል። በወቅቱ ጠቅላይ ሚኒስቴሩ ሲኖዶሱን ለመክፈል የሚደረገውን ጥረት የሚቃወሙትን አካላት በግልጽ ቴሌቪዥን ላይ ወጥተው አስፈራርተውም ነበር። ዓላማው ህዝቡን መከፋፈል ማሸበርና የነበረ ቢሆንም መምኑ ግን በአንድነት በነቂስ ወጥቶ አቋሙን ሲያሳይ መንግስት ወደ ኋላ ያፈገፈገ አስመስሎ ነበር። ሆኖም መንግስት ያንን አጋጣሚ የተጠቀመው ህዝቡን ሊያንቀሳቅስና ሊያስተባበሩ የሚችሉ ጠንካራና ተጽዕኖ ፈጣሪ አባቶችን ለይቶ ለማወቅ ነበር። በመቀጠልም የመንግስት የማስገደጃ ኃይል በመጠቀም አንዳንዶቹን ወደ ሀገር እንዳይገቡ በማገድ እንደ ዳንኤል ክብረት ያሉ ሰዎች መሳሪያ በማድረግ እነዚያን ጠንካራ አባቶች በማግለልና በማጥፋት በራሱ ቁጥር ስር ባሉ ለስጋቸው በቆሙ ታማኝ ሰዎች ተክቷቸዋል። ይህም ተቋሙን መሪ አልባ የማድረግና በዚህም መንጋውን አንድ በአንድ ከሃይማኖት የመነጠል ተኩላዊ ፕሮጀክት አካል ነው። አምስተኛ፣ በቤተ ክርስቲያን እንደ ስልጣንና ፖለቲካ ስጋት መቁጠር። አምስተኛው ምክንያት መንግስት የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ሰፊ የህዝብ መሰረትና ታሪካዊ አንድነትን የመጠበቅ አቅም ለስልጣኔ ዋነኛ ስጋት ናት ብሎ ማመኑ ነው። ቤተ ክርስቲያኗ በሚሊዮኖች የሚቆጠሩ ምዕመናን በአንድ ሀገራዊ ሃይማኖታዊ ጥላ ስር ማሰባሰብ መቻሏ የራሱን ከፋፋይ የብሔር ፖለቲካ ለማስቀጠል ለሚፈልገው ገዢ አካል እንደ ትልቅ አደጋ ይታያል። ህዝቡን በዘርና በጎሳ ከፋፍሎ ለመግዛት ይህንን ሀገራዊ ትስስር የያዘውን ተቋም ማዳከም፣ መምኑን ማሸበርና በነዋሪነቱ ላይ ዋስትና ማሳጣት የመንግስት ስውር ስትራቴጂ በመሆኑ ግድያው እንዲቀጥል ይደረጋል።
መንግስት ቤተክርስቲያኗን የቀድሞ ስርዓት ናፋቂ ወይም ለብሔር መብት እድገት እንቅፋት አድርጎ በመሳል የራሱን የስልጣን ዕድሜ ለማራዘም ሲል የጥላቻ ፖለቲካ መጋቢ ያደርጋል። የህዝብ ስብጥር ስድስተኛ የህዝብ ስብጥር ለውጥና ተቃውሞን የመለየት ሴራ። ይህ ምክንያት በተለይ በኦሮሚያ ክልልና በአዲስ አበባ ዙሪያ የታቀደ የህዝብ ስብጥር ለውጥ ለማድረግ የሚሰራው ስልታዊ ሴራ ነው። ይሄ ዲሞግራፊ ኢንጂነሪንግ ይሉታል። የኦርቶዶክስ አማኞችን ከቀያቸው ማፈናቀል፣ አብያተ ክርስቲያናትን ማፍረስ፣ ንብረታቸውን ማውደምና በግልጽ መግደል አማኙ ማህበረሰብ አካባቢውን ለቆ እንዲሰደድ ያደርገዋል። ይህም ኦርቶዶክስ ሃይማኖትን የአንድ ብሔር ሃይማኖት አድርጎ በመሳል ለምሳሌ ኦሮሞ ሆኖ ኦርቶዶክስ መሆኑን እንደ ነውር በማስመሰል የሚፈጸም በቀጣይም በሃይማኖትና በብሔር አንድ ወጥ የሆነ ክልል የመፍጠር ፍላጎት የፈጠረው ነው። ከዚህም በተጨማሪ እነዚህ ጥቃቶች በአደባባይ የሚሰነዘሩ ሰብአዊነትን የሚያዋርዱ ስድቦችን መምኑን ሆን ብሎ ለማስቆጣትና ለማነሳሳት ፕሮቮክ ለማድረግ ጥቅም ላይ ይውላሉ። ዓላማው ወደፊት ተቃውሞ ሊያስነሱ የሚችሉ ኃይሎችንና የውስጥ የመቋቋም ምንጮችን ቀድሞ ለይቶ ማወቅና እነሱን በተናጠል ማጥፋት ዋናው የኤሊሚኔሽን ማድረጊያ ዘዴው ነው። ይህ ስልታዊ ሴራ ያሰቡትን የህዝቡን ስብጥር የበላይነት በየአካባቢው ለመፍጠርና መሬት ለመቀማት ሆን ተብሎ የሚደረግ በመሆኑ ግድያው ዓላማውን እስካሳካ ድረስ ሊቆም አይችልም። ሰባተኛ የህግ የበላይነትን መፍረስና የጽንፈኛ ኃይሎችን ከመንግስት ጋር መወራረስ። ይህ ምክንያት በሀገሪቱ ውስጥ የህግ የበላይነትን ሙሉ በሙሉ መክሰሙና በየክልሉ ያሉ ጽንፈኛ መዋቅሮች ከመንግስት የጸጥታ አካላት ጋር ያላቸውን ጥብቅ ቁርኝት ነው። ከአርሲም ሆነ በሌሎች የሀገሪቱ አካባቢዎች የሚፈጸሙ ማንነትን መሰረት ያደረጉ ጥቃቶች፣ ግድያዎች፣ መፈናቀሎች እንዲሁም በድንገት የሚከሰቱ ሳይሆን በየክልሉ ያሉ ጽንፈኛ ኃይሎች ከመንግስት የጸጥታ መዋቅር ጋር ያላቸውን ጥብቅና የተቀናጀ ቁርኝት ውጤቶች ናቸው። ይህ አይነት ክስተት በፖለቲካ ሳይንስ የመንግስት መዋቅር በጽንፈኞች መታገት የሚባል ሲሆን የታጠቁ ቡድኖችን ከመንግስት ባለስልጣናት እንዲሁም ከክልል የጸጥታ ኃይሎች ጋር የሚደረግ ስልታዊና ቀጥተኛ ትብብር ያመላክታል። በጥቃቶች ወቅት መደበኛ የመከላከያ ኃይልም ሆነ ፖሊስ ሆን ብሎ ዘግይቶ መድረሱ፣ አልፎ ተርፎም ጥቃቱን እያየ እንዳላየ ማለፉ ወንጀለኞቹና አስፈጻሚዎች የአንድ ሳንቲም ሁለት ገጽታዎች ለመሆናቸው ማረጋገጫ ነው። ይህ መወራረስ የኢትዮጵያ የጸጥታ ተቋማት ገለልተኝነት ሙሉ በሙሉ ያጠፋቸው ሲሆን በመንግስት የኃይል መዋቅር ራሱን የወንጀል ተባባሪና ቀጥተኛ ፈጻሚ እንዲሆን አድርጎታል። በህዝብ ግብር የሚተዳደሩ ተቋማት የጽንፈኛ መፈልፈያና መጠበቂያ በሆኑበት ነባራዊ ሁኔታ ከነዚህ አካላት ሰላምን፣ እኩልነትን፣ ፍትህን መጠበቅ በፍጹም የማይቻል የፖለቲካ የዋህነት ነው። ስምንተኛ የዓለም አቀፉን ማህበረሰብ ስልታዊ ዝምታና ግዴለሽነት። ይህ ስምንተኛውና የመጨረሻው ምክንያት በዓለም አቀፍ ደረጃ በኢትዮጵያ ኦርቶዶክሳውያን ላይ እየደረሰ ያለው የዘር ማጥፋትና የሃይማኖት ማጽዳት ወንጀል ትኩረት አለማግኘቱ ነው። መንግስት ይህንን ጥቃት በዓለም አቀፍ መድረክ እንደ ተራ የጎሳ ግጭት፣ የአየር ንብረት ለውጥ ያመጣው የሀብት እጥረት ግጭት ወይም የዳር ድንበር ይገባኛል ጥያቄ አድርጎ በማቅረብ እውነተኛውን ገጽታ ይሸፍናል። ዓለም አቀፍ የሰብአዊ መብት ተሟጋቾችና መንግስታት በጂኦፖለቲካዊ ጥቅሞችና በዲፕሎማሲያዊ ግንኙነት ምክንያት በጉዳዩ ላይ ጠንካራ ጫና ማሳደር አልፈለጉም። ይህ ስልታዊ ዝምታ ደግሞ የአሁኑ ስርዓት ካለ ምንም ስጋትና ተጠያቂነት በኦርቶዶክስ ክርስቲያኖች ላይ የሚፈጸመውንና የሚያስፈጽመውን ግፍ በነፃነት እንዲቀጥልበትና ይበልጥ እንዲደፋፈር በር ከፍቶላታል። መውጫ መንገዱ እና የመንግስት ወጥመድ። ከላይ የተዘረዘሩት መዋቅራዊ በደሎች እና ቀጣይነት ያላቸው ጥቃቶች በብዙዎቹ የኢትዮጵያ ኦርቶዶክስ አማኞች ወደ ተስፋ መቁረጥና የመጨረሻ አማራጭ ወደ ሆነው የትጥቅ ትግል እንዲያዘነብሉ እያደረጋቸው ይገኛል። ሆኖም ግን ወደ ትግል መግባት መንግስት ሆን ብሎ ያዘጋጀው ወጥመድ ውስጥ ቀጥታ መግባት መሆኑን በጥልቀት መረዳት ያስፈልጋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት
40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ይህ እርምጃ ለመንግስት ፍጹም ምቹ የሆነ ሰበብ በመስጠት የኢትዮጵያ ኦርቶዶክስ ተከታዮች በሙሉ የሃይማኖት ጽንፈኝነትና አሸባሪዎች በሚል ስም በዓለም አቀፍና በሀገር ውስጥ መድረክ ፈርጆ በነፃነት እንዲጨፈጨፉ እንዲያሳድድ በር ይከፍትለታል። ጠቅላይ ሚኒስትሩን ታሪካዊ ንግግሮችና ማስፈራሪያዎች ማስታወስ ለዚህ በቂ ማሳያ ነው። ገዢው አካል የማስገደጃ ኃይሉን ከመጠቀሙ በፊት የቤተ ክርስቲያኗን አባቶች ሊቀ ጳጳሳትን ጨምሮ ሰብስቦ የትዕግስታችንና የአቅማችን ልክ ለመለካት በይፋ ዝቶባቸዋል። በወቅቱ ጠቅላይ ሚኒስትሩ በግልጽ እንደተናገሩት ማንኛውም አይነት ጠንካራ ተቃውሞ ከመንግስት ዘንድ የሚያጋጥመው የጭፍጨፋና የኃይል እርምጃ በደርግ ዘመን የነበረውን የኢህአፓ የነጭና ቀይ ሽብር እልቂት የሚያስንቅ እንደሚሆን ገልጸው ነበር። ስለዚህ የኦርቶዶክስ ምዕመናን አሁን ባለው ሁኔታ በስሜት ተገፋፍተው ወደ ትጥቅ ግጭት የሚገቡ ከሆነ መንግስት ይህንን አጋጣሚ ተጠቅሞ ከፖለቲካ ጋር አንዳችም ንክኪ የሌላቸው ንጹሐን አማኞችን ጭንብል በለበሰ ህጋዊ መንገድ እስከ መጨረሻው ያጠፋቸዋል። ስለሆነም መንግስትን ለመጋፈጥ መዋቅር ያለበት ስልት የትጥቅ ትግል ሳይሆን ሁለንተናዊ የህዝብ ተቃውሞና ህዝባዊ እምቢተኝነት ነው። አሁን ያለው ስርዓት ከታጠቀ ኃይል ይልቅ ህዝባዊ እምቢተኝነትንና ሰላማዊ ሰልፎችን በእጅጉ ይፈራል። ምክንያቱም መንግስት የመግደልና የማጥፋት ከፍተኛ ዝንባሌ ስላለው የታጠቀ ኃይል ሲገጥመው ወንጀሉን የሚያስተባብልበት የሀገር ደህንነትና ከታጣቂ ጋር መዋጋት የሚል አውዳዊ ሰበብ ያገኛል። በሰላማዊ ህዝብ እምቢተኝነት አለያም ባይነት ይህንን ሰበብ ማግኘት አይችልም። በዚህ የታሪክ አጋጣሚ ውስጥ ትልቁን ድርሻ መውሰድ ያለባቸው በመንግስት የጸጥታ መዋቅር፣ በወታደራዊና በደህንነት ተቋማት ውስጥ ያሉ የኦርቶዶክስ እምነት ተከታዮች ናቸው። እነዚህ ወገኖች ማስተዋል ያለባቸው ትልቅ እውነት አለ። የምታገለግሏትና የምትጠብቋት ቤተክርስቲያን ሙሉ በሙሉ ከፈረሰችና ከጠፋች ወደፊት የምትጠብቋት አገር የምትባል አንዳችን ምድር አትኖርም። ዛሬ ስርዓቱን ለማስቀጠል የምትሰጡት ጥበቃና የምትፈጽሙት ትዕዛዝ ነገ ተራው ደርሶ በተናጠል የእናንተና የቤተሰቦቻችሁ ህልውና እንደሚጠፋ መገንዘብ ያስፈልጋል። ማጠቃለያ። በአጠቃላይ እነዚህ 8 ምክንያቶች ፍንትው አድርገው የሚያሳዩት በኢትዮጵያ በኦርቶዶክስ ቤተክርስቲያን ላይ እየተፈጸመ ያለው ሁለንተናዊ ግፍና ስልታዊ ግድያ እንዲሁ በአጋጣሚ የሚከሰት ሳይሆን ጥንቁቅ በሆነ የመንግስት የብልጽግና ርዕዮተ ዓለም በሃይማኖታዊ ሰበብ የውስጥ ሰዎችን በመጠቀም በሚደረግ የገጽታ ግንባታና ተቃውሞን ለይቶ በማጥፋት ስትራቴጂ ላይ የተመሰረተ መሆኑ ነው። በደሉን የሚፈጽመው ለፈጻሚዎቹ ከለላ የሚሰጠው ኃይል ራሱ በመንግስት መዋቅር ውስጥ ተሸሽጎ እስካለ ድረስ ከዚሁ ስርዓት ፍትህንና ሰላምን መጠበቅ ፍጹም የማይቻል ነው። ስለዚህ መፍትሄው በመንግስት ወጥመድ በታጠቀ ግጭት ውስጥ ሳይገቡ መላው መምን የጸጥታ ኃይሎችና የተቋማት መዋቅሮች በአንድነት ቆመው በሰላማዊ ስልታዊና በተቀናጀ የህዝብ እምቢተኝነት መብታቸውንና የቤተክርስቲያናቸውን ህልውና ማስከበር ብቻ ነው። ህዝባዊ እምቢተኝነትን በአግባቡ መምራት የሚችል ኃይል የትጥቅ ትግል ላደርግ ቢል እንኳ ጠንካራ ተቋማዊ ቁመናና የሚያስችል አቅም ይፈጥርለታል። ቻናላችን ቤተሰቦች ዛሬ በመንግስትና በኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል ያለው የመጠፋፋት ሂደት ምን ይመስል ነበር የሚለውን ዘገባ ይህን ይመስል ነበረ። መረጃው መሰረት ሚዲያ ነው። ስለተከታተላችሁን እናመሰግናለን። ኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ መመታት አለበት። በአዲስ አበባ 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት ግቢ በንብረት ግምጃ ቤት ውስጥ የተቀመጠ የብሬንና ሽጉጥ ጥይቶችን በቁጥጥር ስር መዋሉን ፖሊስ አስታወቀ። የአዲስ አበባ ፖሊስ ለኢትዮጵያ ቴሌቪዥን በላከው መግለጫ እንዳስታወቀው 1363 የብሬንና 493 የሽጉጥ ጥይቶች ናቸው በቁጥጥር። አንደኛ ድምፅ አዲስ አበባ ውስጥ ተኝቶ ማድረግ አይቻልም። በጣም በሚያሳዝን መንገድ ከምንም እምነት ሀሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወቅ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ
ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። ቤተክርስቲያን በቃ እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ አጠቃላይ ጉዳዩ የመንግስት ምክንያቱም ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አናውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባል ብልጽግና ምን መበልጸግ ማደግ መለወጥ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ከአስተሳሰብ ድህነት ከአይምሯዊ ድህነትን ጭምር መውጣት። አሁን ግን በጣም ወደ ትልቅ ድህነት እንጦሮጦስ እየወረዱ አገር አፍርሶ እችን አገር የሆነች ቤተክርስቲያን አፍርሶ ብልጽግና ይባል እድገት ልማት አይባል። ይህ ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና ይባል ማይታሰብ